ያማል እንዴ እያያህት ግን ይቅርታ ስላላየሁሽ እኮ ነው አይኔ ተፈጠረው ለማየት መሰለኝ ሜላት ስንት ለፍቼ የሰራሁት ምግብ ሲደፋ አታዩም እንዴ አላየሁትም ይቅርታ አለሽ አይደል እንዴ ምግቡ ተደፋ አዎ ሙሉ ምግብ ተደፍቷል እንዴት ይደፋል ማን ነው የደፋው ይሄ ነው ተጋጭቶ ያስደፋኝ አንድም ሳትጎርሰው ነው የተደፋው ገና መቼ አቀረብኩላትና አውቄ እኮ አይደለም ምግቡን የደፋሁት ስም አንተ አውቀም ሳታውቅም ከክፋት ውጪ ምንም አይነት ስራ የለህም እማዬ ምን ሆናችሁ ነው እንኳን ተደፋ ጦሱን ይዞ ሂድ ጦሱም ጦሰኛውም ይሄ ነው ራሱ ነው ወይኔ ሚላት ዛሬ አትርፋታል ሌላ ቀን ግን እንዴት እንደምታተርፋት እናያለን ወይኔ ሚላት ይሄን ሁላ ነገር ሰርቼ እንደዚህ ይበላሽብኝ ወይኔ ልፋቴ ሁላ ከንቱ ሆነ ወይኔ መኮንን ያዘኝ ዛሬ ይሄ የተረገመ እርጉም ቀልቡ ነግሮት ነው መሰለኝ ቅዳችን ሁላ ከሸፈብን እኔ ግን ምግብ ውስጥ መድኃኒት እንዳደረግን አውቆብናል ይመስለኛል ቢያውቅማ ኖሮ እንደዚህ የተቀባበልን ስንናገረው ዝም አይልም ነበረ ደግሞ ይችን አግኝቶ ነው እንደሱ እሺ አሁን ቀጥሎ ምንድነው የምናደርገው መቼም ስትወልድ ዝም ብለን አናይም በሌላ መንገድ ዳግመኛን ሞክርና እሺ ምንና የምትሞክሩት ምን አገባ ቅድም ሁኔታችሁ በጣም ስላስገረመኝ ነው ቆይ ምግብ ተደፋ ብላችሁ ነው እንደዚህ ሆናችሁት ወይስ የሆነ ነገር አለ ሌላ ምን ሊሆን ይችላል እሱን እናንተ ልጠይቃችሁ እንጂ መልሱልኝ ምንም የምናደርገው መጥፎ ነገር የለም አሁን ውጣልኝ ከሆነ ጥሩ እናንተ እኮ ያው ሰይጣኖች ስለሆናችሁ ከክፋት ውጪ ምንም ስለማታውቁ የሆነ ነገር እያደረጋችሁ እንዳይሆን ብዬ ትሰሙኛላችሁ አንድ ነገር በጽንሱ ላይ የሆነ ነገር አድርጋለሁ ብትሉ ሲጣርጌ እንደምገላችሁ እወቁ እሺ ሄሎ ይሰማል አቤት ጤና ይስጥልኝ ሰዓት ነኛው ማልበል ከጤና ጣቢያ ነበር የሚደውለው ምን ነው በሰላም ተመስገን አደጋ ደርሶበታልና ሊያግዘው የሚችል ሰው አጠገቡ የለም ለአንቺ እንድንደውል ቁጥርሽን ሰጥቶን ነበር የት ነው ወረዳ እየታልከኝ ወረዳ 14 ይሰማሽ እሺ እመጣለሁ እሺ ቆይ ምን ሆነ ነው ማን እንደዚህ ያደረገሽ በስራ ጉዳይ ነው እሱን ስራ እስካላቆምኩ ድረስ ገና ይገሉሃል አሁንም እንኳን አንቺ ባድርሽ ሙቼ ነበር ይገርማል ሁሉ ጊዜ የምትደርሽልኝ አንቺ ነሽ እኔ አይደለሁኝ እግዚአብሔር ነው ያተረፈ ቢሆንም ያው ባንቺ በኩል ነው የሚያተርፈኝ እሱን ተውና አሁን ወዴት ነው የምንሄደው ቤት የት ነው የትም የምን ማለት ነው ከምኖርበት ቤት የቤት ኪራይ ስላልከፈልኩ አባሮኛል እና ወዴት ነው የምትሄደው የጎዳና ተዳዳሪነት ኑሮ ጀምሬያለሁ እንደዚህ ታምነው ጎዳና ላይ የምትወጣው ምን ምርጫ አለኝ ብለሽ እስኪሻል ድረስ ትንሽ ቀን ቤት ትቆያለህ ግን ትንሽ ቀን የምርሽ ነው ባልሽስ እስኪሻል እንደምትቆይ ነግረዋለሁ እሺ ልሻል የምነግረው እኮ መንገድ ላይ ወቅቶ ሲሄዱ እንዳገኘውና ቤት እንደሌለ ነው ስለበፊት ግንኙነታችን በፊት እንደምንታወቅ አልነግረው አንተ ምንም አትነግረውም ማን ነው እሱ መንገድ ላይ ተጎድቶ አግኝቼው እኮ አሳክሚው እየመጣው ነው እና እዚህ ምን ያደርጋል ብታይ ምንም የሚሄድበት ዘመድ የለውም እስኪሻለው ድረስ እዚሁ ቆይ ብዬ ነው በዚህ ሁኔታ ጎዳና እንዲወጣ አልፈለኩም ኧረ እባክሽ ይሄን የመሰለ ሰው መሄጃ የለውም ቆይ አንቺ ሲጀመር ማን አሳካሚ ያደረገሽ ቲሞኬ ምን ሆነሃል አንቺ ራሱ ምን ሆነሻል
ቆይ የማንም መንደሬ ከሰው ጋር ተደባደበ ተብሎ አንቺ አሳካሚ ድርጅት ነሽ? ሞኬ ሊሞት እያጣጣረ ያለን ሰው ለማሳከም ድርጅት መሆን አይጠበቅብኝም። በይ አሁን ቀሉን ተይና አስወጪልኝ። አተ ሂድ ውጣ ሂድ። መኮንን ምን እየሆንክ ነው? በቃ እስኪድን ድረስ ትንሽ እዚህ ይቆያል። እሱ ልክ ነው። ስላደረግሽልኝ ነገር በጣም ነው የማመሰግነው። እኔ ልሂድ። ውለታሽን ፈጣሪ ይክፈል። አሜን ይክፈለው። በላውን ቀጥ ብለው ውጣ። አይሆንም ሰዓት እንደውም ቆስሎ እስኪደርቅ እዚህ ነው የሚቆየው። ሰዓት እንደዛ አታድርጊ። ና እንሂድ አንተ። አይዞህ እሺ ምን ፈልገህ ነው እዚህ ቤት የገባው? ኧረ እኔ ምንም አልፈለኩም። ተው አታስመስል። ያለ ምንም ምክንያትማ እዚህ ቤት አልመጣም። የኔ ወንድም እኔ ምንም ምክንያት የለኝም። ትሰማኛለህ? ዛሬም ብቻ ነው እዚህ ቤት የምታድረው። ነገ ጠዋት ማንም ሳያይክ ሹልክ ብለህ ትወጣለህ። ምናልባት እኮ አንተም አንድ ቀን ሰው እጅ ላይ ትወድቅ ይሆናል። እኔ ማንም እጅ ላይ አልወድቅም። ራሴን ችዬ ነው የምኖረው። ዛሬ የማያልፍ መስሎ ብዙ አትናገር። የሚያልፍ እያልክ ብዙ አትፈላሰብ። እነሱ የጀመሩትን እኔ እንዳልጨርስም። እሺ ይቅርታ። በጠዋት እወጣለሁ። ትሰማኛለህ? ጠዋት እዚህ ቤት ውስጥ እንዳላይ። እሺ እማዬ ወይ ተመስገን እዚህ ነው ያለው። ተመስገን ያንቺ የድሮ? አዎ። የት አለ ታዲያ? ሰላም ልበለው። ተረጋጊ እማዬ። ተመስገን የመጣው ተጎድቶ ነው። ሲሻለው ይሄዳል። እማ በፍጹም መኮንን እኔና ተመስገን ስለነበረን ነገር ማወቅ የለበትም። ከሰማ ይደብረዋል። እና እኔን ምን አድርጊ ነው የምትይኝ? እማ እያልኩሽ ያለሁትማ በፍጹም ተሳስተሽ ለመኮንን ስለኔና ስለተመስገን ያለፈ ነገር እንዳትነግሪው ነው። እንዳያውቅ እየተጠነቀቅሽለት ነው? ቢያውቅስ ምን ሊያመጣ ነው? መውጫ የሌለው ጎዳና ተዳዳሪ ነው። ቢያውቅስ ምን እንዳያመጣ። ለማንኛውም ተሜ ስለመጣ ደስ ብሎኛል። አቤት ፍቅራችሁ እንዴት ደስ ይል ነበር። እሱን ነበር ማግባት የነበረብሽ። እማዬ ተይ በቃ። እኔ አሁን የሌላ ሰው ሚስትና ነፍሰ ጡር ነኝ። ጽንሱን እንኳን ማቅለጥ ነው። ከሚሆንሽ ሰው ጋር ብትጣበቅ ይሻልሻል። ዋው ተመስገን እዚህ ነው ማለት ነው። እንዴት ደስ ይላል። ተመስገን ማዚ ከሆነ ይህን መኮንን የሚባል ሬሳ ያስወግድልኛል። አምላክ ሆይ እየረዳኝ ነው ማለት ነው። ሰዓት ሰውዬሽ ከዚህ ቤት መውጣት አለበት። ሰውዬሽን ያልከው? አዎ ሰውዬሽን። ሞኬ ምን ሆኗል? ተረጋጋ። ቤት ድረስ ጎረምሳ እያመጣሽ እንዴት ነው የምረጋጋው? የመጣው እኮ እስኪሻለው ድረስ ነው። ሲሻለው ደግሞ ይሄዳል። ይሄ እኮ የበሽተኛ ማገገሚያ አይደለም፣ መኖሪያ ቤት ነው። ቆይ አንተ እንደዚህ ያበሳጨ ምንድን ነው? ሚስቴ የማንንም ጎረምሳ ሰብስባ ስትመጣ መበሳጨት ይነሳኝ? ሞኬ በቃ ተረጋጋ። ቀለል አድርገህ አስበው። እስቲ ቆይ ራስህን በሱ ቦታ አድርገህ አስበው። አላስበውም። ቆይ ሲጀመር እሱም እንደዚህ ነው ያለኝ። ተመካክራችሁ ነው እንደምታደርጉት? ምንድን ነው የምንመካከረው? ሰዓት ተናግሬያለሁ። ይህን ሰውዬ እዚህ ቤት እንዳስገባሽው ራስሽ አስወጪው። ይሄ መጨረሻ ንግግር ነው። እማዬ ምንድን ነው እንደዚህ ደስተኛ ያደረገሽ? ቤት ውስጥ የመጣውን እንግዳ አይተሽዋል? አላየሁም። ማን መጣ? ተመስገን ይባላል። የድሮ የሳያት ፍቅረኛዋ ነው። የምርሽ ነው እማዬ? ቆይ እንዴት መጣ? ተጎድቶ ነው የመጣው ብላኛለች። እስኪሻለው እዚህ ይቆያል አለች። ዋው ያ ሰይጣን እንዴት ሊያብድ እንደሚችል አሰብኩት። እኛ ደግሞ ሳያት ከተመስገን ጋር በደንብ እንድትቀራረብና ፍቅሯ እንዲያገረሽባት እናደርጋለን። እንደሱ ማድረግ እንችላለን ብለሽ ነው? ለምን አንችልም? ፍቅሯ ባያገረሽ እንኳን ለመኮንን ፍቅሯ እንዳገረሽ አድርገን እናሳየዋለን። ከዛም መኮንን በቅናት አብዶ
እንዲጣላት ማድረግ። በትክክል ገብቶሻል። ይሄ ለኛ እድል ሎተሪ ነው። ታዲያ ምን እንጠብቃለን? እንቁረጠዋ። ለምን በጧት ተነሳ? ልሄድ ነው። ባልሽ በጧት እንዴት ዝቶብኛል? ተሽሏል? እሱማ ያው አልተሻለኝም። ስለዚህ አርፈ ተቀመጥ። ሳይሻል የትም አትሄድ። እኔ እዚህ መቆየቴ ለትዳርሽ ጥሩ አይደለም። ስለዚህ መሄድ አለብኝ። ለእኔ ጥሩ የሆነውና ያልሆነውን አንተ አትነግረኝም። ሲሻል ነው የምትሄደው። በእኔ ምክንያት ከባልሽ ጋር እንድትጣይ አልፈልግም። መሄጃ አለህ? እሱማ የለኝም። ጎዳና ላይ ለመውጣት ከሆነ አትቸኩል፣ ትደርስበታለህ። የትም አይሄድብህም። ምንም አልተለወጥሽም። ምን ማለት ነው? አሁንም እንደ በፊቱ ነሽ። ቁጣሽ፣ የምታስቢልኝ ነገር፣ ሁሉም ነገር ያው ነው። አንተ ስለሆንክ አይደለም ይሄን የማደርገው፣ ማንም ቢሆን የማደርገው ነገር ነው። ልጄ እንዴት ነህ? ደህና ነህ? እንዴት ማዘር ሰላም ነው? አለ። ምን አገኘ? ምንድን ነው የገጠመ? አይ ብዙ አይደለም፣ ትንሽ ነው። ያን ያክል ለክፉ የሚሰጥ ነገር አይደለም። ትንሽማ አይደለም። ሳያት ነግራኛለች። ውይ እንዴት ስቅስቅ ብላ እያለቀሰች እንደነገረችኝ። አቤት ላንተ ያላት ፍቅር። ተሙዬ ሊገሉብኝ ነው ብላ እንደው ስቅይት ስፍስፍ ነው ያለችው። ሳያት ናት ያለቀሰችው? አዎ ማታ ተምዬ የኔ እያለች ስቅስቅ ስትል ነበር። ይገርማል። እኔን እኮ ስትቆጣኝ ነበር። ውይ ተሙዬ ተረዳት እንጂ ናፍቆት አለ፣ ኩርፊያ አለ። እሱ እኮ ነው እንደዛ የሚያደርጋት እንጂ አንተንማ በጣም ነው የምትወድ። ኧረ ማዘር እኔ ጭራሽ ትዝ ብያትም አላውቅም። ማ አንተ መቼም ጋፋ አጠፋ። ብደነግጥ ተሜ ድረስ ብትምል ተሜ ሙት እኮ ነው የምትለው እንዴ። ባሏ ምንም አይላትም? አይ እሱም አይናደዳል። ምን ዋጋ አለው? በአጋጣሚ ያገባችው እንጂ እኮ ለእሱ እኮ ፍቅር የላትም። እስቲ ተወኝ። ምን እየሰራሽ ነው? ምን ባክህ፣ ለበሽተኛው እኮ ቶሎ እንዲሻለው ብዬ ሾርባ እየሰራሁለት ነው። ምን? ለማን እንዴ? ሞኬ ለማ ይሆናል? ለበሽተኛው ነው እንዴ? እሱ ሰውዬ እስካሁን ከዚህ ቤት አልወጣም እንዴ? እስኪሻለው እንደማይሄድ ነግሬህ የለ እንዴ? እንደማይሄድና እንደማይሄድ እናያለን። መኮንን እረፍ። ቆይ 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 ቆይ፣ አንቺ ልጁን መንገድ ላይ አግኝተሽ ነው ወይስ ተጎድቻለሁ አሳክሚኝ ብሎ ደውሎልሽ? አንተ ደግሞ ስልኬን ታውቆ ነው የሚደውልልኝ። ሁኔታሽ ግን እንደማያውቀው ሰው አይደለም። ቆይ ለምን አትረጋጋም? አንተን ምን ነካ? እስክነካ ድረስ መጠበቅ አለብኝ? ጎረምሳ ቤቴ ድረስ አስገብቼ? ቆይ አንተ ሁሉም ሰው እንዳንተ ወስላታ ነው እንደሚመስል? አሃ፣ አሁን ደግሞ መንደር ላገኘሽ ሰው ብለሽ እኔን ወስላታ ያልሽኝ ነው። በጣም ጥሩ ሞኬ፣ አንተ እኮ ነው መናገር የማልፈልገውን ነገር እንድናገር የምታደርገኝ። በሆድሽ ያለውን ያወራሽው። ለነገር እኮ ሾርባ ብቻ አይበቃውም። ለምን እንዳይበርደው ሳቀፋቀፍ አታረጊው? ሞኬ ግን ለምን አትረዳኝም? በልብሽ ያለውን እየተናገርሽ ምንም የምረዳሽ ነገር የለም። ተሽሎ ከዚህ ቤት ቶሎ መሄድ ስላለብህ የማቀርብልህን ነገር በደንብ መመገብ አለብህ። ቆይ ግን ለምንድን ነው እንደዚህ የምትንከባከቢኝ? እንዳትሞት። ብሞት ትጎጃለሽ? ባትሞት አልጎዳም። አይኖችሽ አሁንም ይናገራሉ። ምንድን ነው የሚናገሩት? አሁንም ታፈቅሪኛለሽ? ተመስገን። መጃጃል እንዳትጀምር። ደግሜ ላይ ሁሉ አልፈልግም። ቆይ ለምን ስሜትሽን ትደብቂኛለሽ? አንተን ወደዚህ ቤት ማምጣቴ እንዲቆጨኝ አታርገኝ። ተመስገን። እኔ አሁንም አፈቅርሻለሁ። እኔ ደግሞ ጠላሃለሁ። አሁን በጣም ማፈቅረው ባላለኝ። እኔ ባሌ ብቻ ነኝ። ባላለሽ ማለት እኮ ታፈቅሪዋለሽ ማለት አይደለም። ተመስገን። አበጥብጠኝ። አርፈ መምን ሀሳብ መውጣ። እሺ ሰውየው፣ ከዚህ ቤት አለመውጣት ለእኔ ያለን ንቀት ያሳያል። ባለቤት ነች እንዳልወጣ ያደረገች። እናንተ የኔን ነው የሚስቴን ነው የምትሰማው? ይሄ ደግሞ ለአንተ ነው የቀረበው። በእኔ ቤት አንተ ዘና ብለህ ተሞላቀት ትኖራለህ አይደል? እሺ እወጣለሁ። አሁን ግን መሄጃ ስለሌለኝ ነው። ትንሽ ጊዜ ስጠኝ። ይሄ እኮ መኖሪያ ቤት ነው። እሺ መቄዶንያ ያለ። እሱንም አውቃለሁ። ከዚህ በኋላ ከአንተ ጋር ውጣ ልከራከርም።
እዚህ ጋር ነው ያመመህ? እዚህ ጋር ነው? ምንድነው? ሳያትዬ ድንገት እኮ ቆስሎ ሳላረክችበት ነው። ግን ኦኬ እንዴት እንደዚህ ታደርጋለህ? የኔ ፍቅር መቼም ሆን ብዬ ይሄንን አላደርግም። አይዞ ጠንከር በል፣ ቆፍጠን በል እንደ ወንድ ልጅ። አይዞ ቀና በል። እስቲ ምን እዚህ ጋር ነው? አይዞ እሱ ምንም አላደረገኝ። አይዞ እሺ። እኔ ምንም አላደረኩም። የድሮ ፍቅረኛሽ አሁንም ይወድሻል። የራሱ ጉዳይ ነው ማየ። ስለሱ መስማት አልፈልግም። ከማንም ወንበዴ እሱ ይሻልሻል። እማ በፈጠረሽ ነገር አፈልግኝ። ይሄ ነገር መፈለግ አይደለም፣ እውነታ ነው። ከዚህ ኮተታ የሚያረገሽው ልጅ ወደዛ አስወርጅና ተመስገንና ገብተሽ ተቀመጪ። እኔ አሁንም ማሳስበሽ አይምሮሽን የሚያምሽ ነው የሚመስለኝ። እኔ አያመኝም፣ ለራስሽ ብዬ ነው። ለነገሩ አንቺ አይምሮሽ ለአንቺ ብቻ ነው የሚያስበው። በጣም አዝናለሁ። ሲያስቡልሽ ይግባሽ። እንደዚህ ከሆነማ የምታስቢው አታስቢልኝ። የራስሽ ጉዳይ። እንደና ሳይሆን እኮ እንደ ቡና ቤት ሴት ነው የምታስቢው። ዱላሽን አንቺና ምችኛ ምን ትጠብቂያለሽ? ውይ እማዬ፣ ለምን ነው ተናግረሽ ሰውን ተናጋሪ የምታረጊው? ኡፍ እኔ በህይወት እያለሁ አንቺ ከመኮንን ልጃቶች ሞቼ ነው ቆም። ቆይ እንዴት ነው ነገሩ? እናንተ የምትነግሩኝ ነገር እና እሱ የምታሳይ ነገር እኮ አንድ አይደለም እንዴ? እና ታዲያ እሷ አፈቅርሃለሁ እንድትልህ ነው እንዴ? ሴት እኮ ናት። ስሜቷን በድርጊቷ ነው የምትገልጽልህ። ድርጊቷ ግን ምንም የምታፈቅረኝ አይመስልም። ቆይ ከዚህ በላይ ምን ትሁንልህ? ባል እያላት ቤቷ ድረስ አመጣች። ከባሏ ጋር ለአንተ ብላ ተጣላች። ቆይ ከዚህ በላይ ምንድን ነው የምትፈልገው? ቆይ እናንተ ለምንድን ነው ባል እያላት ከኔ ጋር እንድትሆን የፈለጋችሁት? ደግሞ ከዛ ነፍስ ጋር ከምትሆን አንተ ትሻላታለህ። እንደ ነፍሷ ከምትወድህ ከአንተ ጋራ ተጋብታ ብትኖር ይሻላል። እና እሺ ቆይ አሁን ምን እያላችሁኝ ነው? እኛ ምንም አላልንም፣ እውነቱን ነው የነገርንህ። ቆይ ግን አንተ እህቴን ታፈቅራታለህ? በደንብ ነዋ፣ ነፍሴ እስኪወጣ ድረስ። እንግዲህ እየተፈቃቀራችሁ መለያየታችሁ ነው። አሳዛኝ የፍቅር ታሪክ ነው የሚሆነው። እንደሱ እንዲሆንም አልፈቅድም። አዎ እኛም እንደሱ ነው እያልን ያለ ነው። ፍቅሬን ሳያቴን ተስፋ ሳልቆርጥ እንደምንም ብዬ ማስመለስ አለብኝ። ምን ልታደርግ መጣ? ናፍቀሽ። ቀጥ ብለህ ውጣ፣ አትጃጃል። ከልቤ ነው። ዛሬ አይደለም የናፍቅሽኝ፣ ከተለያየን ጀምሮ ነው የናፍቅሽኝ። ናፍቅሽኝ ብለህ ለምን አልፈለከኝም? ፈራው። ምንድን ነው የምትፈራው? በማጭበርበርና በሌብነት የማገኘው ስራዬ ከአንቺ በለጠብኝ አትልም? እሱን ስራ ካልሰራሁ እኮ መኖር አልችልም ነበር። ስለዚህ ያስበለጥከውን ስራ ግባና እኔን ተወኝ። አውቃለሁ፣ አጥፍቻለሁ። ምንም አታውቅም። እኔ ህይወት ውስጥ ብዙ ነገር አጥፍተሃል። አሁን ልክስሽ እፈልጋለሁ። አሁንማ ረፍዷል። አልረፈደም። ባልሽን ፍቺውና እኔን አግቢ። ሴጣን ሚስት ልትነጥቀኝ እንደመጣ ሰምቻለሁ። ቆይሽ አንተ ምን እያደረክ ነው? እኔን ፈተሽ እሱ እንድታገቢ ስጠይቅሽ በዜሮ ሰምቻለሁ። እና የሰሱ ልገል ነው እንዴ? ኧረ እባክሽ ተይ እንጂ። ሚስቴ ሊነጥቀኝ ሲል ዝም ልበል? ብሮሽ በይ ልጨፍር? እልል ልበል? ውሽማ ሲነካ እኔን ትጠኛለሽ አይደለ? ጥሩ፣ ለዚህም ትዳርሰናል። በጣም ጥሩ። ትሰማኛለህ? ቦክሱን እንደ ስድብ ቁጠረው እሺ? ከዚህ ቤት ካልወጣ ገና እገልሃለሁ። ምንድን ነው እንደዚህ የተያዘ ሰው ላይ መጥቶ መደንፋት? የተያዘ የተለቀቀ የለም፣ እገልሃለሁ። ትሰማኛለህ? በል አርፈህ ተቀመጥ። አንቺ ሴትዮ ምን አድርግ ነው የምትይኝ? መኮንን ተይው፣ እንድሮስ ተጎዳና ተዳዳሪ ምን ይጠበቃል? አርፈሽ ተቀመጭ። መቅለል ባህል እንዴ! ከአንተ በላይ ደግሞ ይቀለላል እንዴ? የሚስቴ እናት ባትሆኝ ነው የእሱ ዕጣ ነበር የሚደርስሽ። ሳያት ግን ቆይ ምን ሆነሽ ነው ይሄን ባለጌ ያገባሽው? ጭራሽ የቅድሙ ዱላ ይበቃኝ መሰለኝ። ልጨምርልህ እንዴ? መኮንን ተረጋጋ። ኧረ ልረጋጋ? አንቺ ምን አለብሽ? አዲሱ ሙሽራሽን እያሸሸሽ ነው። ለምን አትተቃቀፉ? ተቃቀፉ። ኧረ እንዳፍህ ባደረገላት። እማዬ እህቴ ዶክተር አማክሬ ነበር። በምን ጉዳይ? በፅንስሽ ጉዳይ። ሰዓቱ አሪፍ ነው ብሎኛል። እንዴ ቆይ አንቺ ማን ጠይቂልኝ ብለሽ ነው የጠየቅሽው? እህቴ ፅንሱን ማስወረድ አለብሽ እንዴ? ሜላት አንቺም እኮ ሴት ነሽ፣ ነገ ትወልጃለሽ። እናቴ ስላለችሽ ብቻ ምንም ሳታስቢ ነው እንዴ የምትኖሪው? እማዬ ስላለችኝ አይደለም፣
ጊዜው አሁን ነው፣ መሆን ስላለበት ነው እያደረኩት ያለሁት። ትሰሚኛለሽ ሜላት? ከዚህ በኋላ ስለዚህ ልጅ ብታወሪ የመጨረሻችን ነው። እሺ አንተ ባለጌ፣ አንቄ ከማስወጣ ወይስ ራስ በእግር ከምትወጣ? ከቻልክ አንተ ውጣ። አቤት አቤት፣ ጆሮዬ ነው ወይስ ውጣ አልከኝ? ድጋሚ ነገር አለው። ክፍሉን ለቀህ ውጣ እኮ። አንተ ነህ እኔን ውጣ የምትለኝ? ማን እንደሆንክ አላወቅም ማለት ነው። ማን እንደሆንክ ማወቅ አይጠበቅብኝም። ተራ ለማኝ እንደነበርክ በደንብ አውቃለሁ። አሃ፣ እያሹ ይሄን ነበር ሲነግሩ የነበረው ማለት ነው። አንድ ነገር ልንገርህ፣ እንደውም እንዳንተ አይነት ሌባ ለሰዓት አይገባትም። ዝም በል አንተ ባለጌ። ማን ነው የሚገባት? ማን ነው የሚገባት? አንተ ነው የምትገባት? ምን እያደረክ ነው? ምን እያደረከው? እንዲህ ናትና አንተ ጨካኝ። ምንድን ነው ኦኬ? ምን እያደረከው? ለዛሬ ተርፋለሽ። እሺ፣ ቀጣይ ግን ከኔ አታመልጥ። ይሄ አረመኔ አፍኖ ሊገለው ነበር እኮ እኛ ባልደርስለት። ኦኬ፣ ምንድን ነው ያደረከው? ቆይ እኛ ባንመጣ ኖሮ ልገለው ነበረ? ድብና አድርጌ በቤቴ መጥቶ እና ሚስቴን ሲቀመኝ ቆሜ ላይ ሆነው ስለመቀማማት ነው የምታወራው? ሞኬ፣ እኔ አንተ ነኝ። ድሮም ወንዝ ሲወስድ እያሳሰቀ ነው። እኔ እኮ ከአንተ ነፍሰ ጡር ነኝ። ይሄኔ እኮ ጽንሱም ከሱ ይሆናልም። በምን እርግጠኛ ሆናል? ትሰማኛለህ ሞኬ? እንደዚህ አይነት ባለጌ ሴት አይደለሁም። እሺ፣ አረ እንዳፉ አድርጎልሽ ጽንሱ የዚህ ባልሆነ። እቺ እናትሽን ዝም አስቢያት፣ ያለዛ በእጅ ሰበብ ትሆናለች። ሞኬ፣ እናቴ ላይ የዛትክባት እንደሆነ ይታወቃል። ሰማለህ? ባለጌ ነህ። ዝም በይው። ይሄን ባለጌ ተይና ይልቅ ተመስገንን አግቢ። ጨዋ የጨዋ ልጅ የተባረከ ነው። ከዚህ ከምትወልጂ መሀል ሆነሽ ብትቀልሽ። ወይኔ መኮንን፣ ድሮም እኮ እኔን እዚህ ቤት ውስጥ ማንም አይሰማኝም። ዝም ብዬ ነው የምለፋው። መቼ መኖር እንደምጀምር አንቺ ትርግምሽ አሩጊት፣ አርፌ ልቀመጥ ብለሻል። ከእናቴ ምን አድርጊ ነው የምትላት? ዛሬ እች ልጅ ባትመጣ ሬሳሽ ነበር ከዚህ ቤት። ያንተ ደግሞ ሬሳ ከዚህ ቤት ይወጣል ነበር ዛሬ። እማዬ ደህና ነሽ? አልጎዳሽማ? እማ እስኪ እማ ደህና ነኝ። እርኩም ሰይጣን ሳይን፣ እየተፈጠረ ስላለው ነገር በጣም ይቅርታ። ተሙ፣ ያንተ ጥፋት አይደለም። እንዴ ተሙ፣ ምን ሆነህ ነው? እያዞረኛው መስል ደግፊኝ እስኪ። እሺ አይዞህ። ሳይን፣ አፈቅርሻለሁ።